የፋኖ ትግል የትም የሚደርስ አይደለም ሲሉ አቶ አንዳርጋቸው ጽጌ መናገራቸው እጅግ እያነጋገረ ይገኛል። ትግሉም ታጋዩም ይሞታሉ በሚል የተናገሩት አንዳርጋቸው የፋኖን ጉዳይ ከጋዛ ነዋሪዎች ጋር አገናኝተውታል። ሙሉ መረጃውን በስፋት የምናስደምጣችሁ ሲሆን ከአማራ ፋኖ ህዝባዊ ድርጅት ይህንን አስመልክቶ የተሰጠውን ጥብቅ መግለጫም በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የፋኖ ትግል የትም የሚደርስ አይደለም ሲሉ አቶ አንዳርጋቸው ጽጌ መናገራቸው በርካታ ተቃውሞችን እያስተናገደ ይገኛል። ጉዳዩም እጅግ አነጋጋሪ ሆኖ ቀጥሏል። በቀጥታ ከፋኖ ጋር ይገናኛል ወይም አይገናኝም ለሚለው ሰፊ ማብራሪያ አላቀረቡም። አቶ ፋሲል የኔ ዓለም ግን ላለፉት 20 ዓመታት በጋዛ ሲንቀሳቀስ የኖረው ሐማስ ላይ የተነሳውን የህዝብ የጥፉልኝ ተቃውሞን አንስቶም አጣቅሷል። አቶ ፋሲል ይህንን ያለው አቶ አንዳርጋ ትግሉም ታጋዩም ይሞታሉ በሚል የደረሱበትን ድምዳሜ ሲያስረዱት ላነሱትም የህዝብ ምሬትና መሰላቸት ማስደገፊያ ሐሳብም ሲሰጥ ነው። ሰሞኑን የጋዛ ነዋሪዎች በሐማስ ላይ ያነሱ ተቃውሞ መሰላቸት የወለደው ነው። በጋዛ ለሚኖሩ ፍልስጤማውያን ነጻነት ትግሉን እንዲመራ መመስረቱን የሚነገርለት ሐማስ ዞር በሉልን በሚል ተቃውሞ የተነሳበት ህዝቡ በመሰላቸቱ ነው። ወደ ፍርስራሽ በተቀየረችው ጋዛ ህዝቡ በገሃድ ሐማስን ወጡልን እያለ ነው። አሁን 30 ዓመቴ ነው። ሐማስ ይህንን አካባቢ ሲቆጣጠር የ11 ዓመት ታዳጊ ነበርኩኝ። በህይወቴ ምን ሰራው? ህይወቴ በጦርነትና በተባባሰ ግጭት ውስጥ ነው የባከነው ማለቱን ቢቢሲ ጠቅሳል። በመጋቢት ወር መጨረሻ ላይ በዋሽንግተን ፖስት ላይ ቁጣ የተቀላቀለበት ጽሑፍም ታትሟል። ሐማስን መደገፍ ማለት የፍልስጤማውያን ሞት መደገፍ ማለት ነው፣ የፍልስጤማውያን ነጻነት መደገፍ ማለትም አይደለም ሲልም ህዝቡ የደረሰበትን መከራ አጉልቶም አሳይቷል። ዓለም መታለሉንም ይፋ አድርጓል። በዛው ተሰናብቷል። የአቶ አንዳርጋቸው የሰሞኑ አነጋጋሪ ቃለመጠይቅ ሐማስን የጎተተውም በዚሁ መነሻ ነው። ከተለመደው ዘዬ ውጪ ትግሉም ታጋይም ይሞታል ሲል የተደመጡት አቶ አንዳርጋቸው ህዝቡ ሮሮ ውስጥ መግባቱን መሰላቸቱን በግልጽ ተናግረዋል። በራሳቸው አረዳድ የፋኖ ትግል መሪና ስፖንሰር አድራጊዎች ጋር የሚገናኙ ዋና ሰው በመሆናቸው ምክንያት ድምዳሜያቸውን በቀላሉ የሚታይም አልሆነም። ለዚህም ድምዳሜያቸው በርካታ ምክንያቶችም ቢዘረዘሩ በዋነኝነት ያነሱት ትግሉ እንዲጠናቀቅ የማይፈልጉና የትግሉን መነሻና መዳረሻ የማያውቁ አመራሮች ስላሉ ነው። ከመሳይ መኮንን ጋር ኤርትራ ከአቶ ኢሳያስ አፈወርቂ ጋር በመገናኘት የሚታወቀው ፋሲል የእኔ ዓለም የጋበዛቸው አቶ አንዳርጋቸው ታጋይ ይሞታል ትግሉም ይቀጥላል የሚለውን የተለመደ ንግግር ገልብጠው ትግልም ታጋይም ይሞታል ያሉት ስለፋኖ አሁናዊ ቁመና ሲያብራሩ ነው። አቶ አንዳርጋቸው የትግሉን መነሻና መዳረሻ የማያውቁ ሲሉ የዘለፏቸው የፋኖ አመራሮችን አንድ አመራር መፍጠር ያልቻሉ ወደ አንድ የፖለቲካ ማዕከል መሰብሰብ ያቃታቸው ችግርን መርምረው ስትራቴጂ መንደፍ የማይችሉ እንደሆኑም ተናግረዋል። የጎጃም ፋኖ ምክትል መሪ የሆነው አስረስ ማረ ወደ አንድ የፖለቲካ ማዕከል እየመጣን ነው በማለት በቅርቡ የአንድነት ዜና እንደሚሰማ በተናገረ ቀናት ውስጥ አቶ አንዳርጋቸው በዚህ ደረጃ የፋኖ አመራሮችን መውቀሳቸው እጅግ አስገርሟል። አንዳንዶች የፋኖ ትግል አንድ ሊሆን አይችልም ሲሉ እስክንድር ነጋን በመጥቀስ አቶ አንዳርጋቸውን ይህን ለመረዳት ዘገዩ ሲሉ እንደ ሻለቃ ዳዊት ለመንሸራተት እያኮበከቡ መሆኑን ገልጸዋል። ግዛታቸው እስከ ወለጋ ነው በሚል መፈክር ጀምረዋል። በሚሊዮን ዶላር ሰብስበው በመጨረሻ ራሴን ካገለልኩ ቆይቻለሁ በማለት በድንግዝግዝ ካቀጣጠሉት የትርምስ ባቡር የወረዱት ሻለቃ ዳዊት ትግል ሳይሆን ጥቅም ማሳደድ ነው የተያዘው ሲሉ የተናገሩትን ከደሙ ንጹህ ነኝ መግለጫ አቶ አንዳርጋቸው መድገማቸው መረጃዎቹን ለገጣጠሙ ወገኖች ትርጉሙ ከፍ ያለ ይሆናል። አማራ የሚባል ብሔር የለም በሚል አቋማቸው የሚታወቁት አቶ አንዳርጋቸው ጽጌ በኢትዮጵያ ለውጡ እውን ሲሆን ከሞት ፍርድ ነጻ መውጣታቸው ይታወሳል። በውል ያኮረፉበትን ምክንያት በራሳቸው አንደበት ሳይገልጹ የለም ላሉት አማራ መሪ ሆነው ብቅ ካሉ በኋላ በስፋት የሚቀርቡት ራሱን አርበኛ በሉኝ ባለው መሳይ መኮንን አንከር ሚዲያ ነበር። መሳይ አቶ ፋሲልና አቶ አንዳርጋቸው በኤርትራው መስመር አብረው የሚሰሩ እንደሆነ በራሳቸው አንደበት በምስል አስደግፈው ራሳቸውን የገለጹ እንደሆነ አይዘነጋም። አቶ አንዳርጋቸው የሞት ፍርድ በሚጠባበቁ
ከነበሩበት እስር ቤት ወጥተው ከቤተሰቦቻቸውና ፍትህ ወዳድ ዜጎች ጋር በተገናኙበት ወቅትም የተነሱት ምስል ነው። ይህን ምስል የሚያስታውሱ ስለምን አቶ አንዳርጋቸው በተደጋጋሚ ከሚዋኙበት የትጥቅ ትግል ራሳቸውን አያቅቡም? የእሳቸው ቤተሰቦችና ልጆች አባታችንን ልቀቁልን፣ አስለቅቁልን እያሉ ቢጮሁ እንደነበረው ሁሉ ሌሎች ህጻናትም ቤተሰብ አልባ የሚሆኑበት ትግል ውስጥ ስለምን ይሳተፋሉ? አረጁ አይበቃቸውም ሲሉ ብዙዎችም ያዝኑላቸዋል። ከፕሪቶሪያው የሰላም ስምምነት ማግስት ጀምሮ ከሻቢያ እኩል ወደ ተቃውሞ የዞሩት የሚዲያ ሰዎችና ለኢትዮጵያና ኤርትራ ወዳጅነት አማራጭ ነበርኩ ሲሉም ከአቶ ኢሳያስ ጋር ጥብቅ ትስስር እንዳላቸው ያስታወቁት አቶ አንዳርጋቸው የፋኖ ትግል መሪ ሆነው አደረጃጀት፣ ስትራቴጂ፣ ስልትና መዋቅር ሲያዘጋጁም ነበር። አቶ አንዳርጋቸው የአንድነትን መንገድ ከዘጉት ምክንያቶች መካከል ሌላውን ያነሱት በተማሩና ባልተማሩ ሰዎች መካከል ያለውን ልዩነት ነው። በፋኖ የተለያዩ አደረጃጀቶች ውስጥ ፊደል ያልቆጠሩ መኖራቸውን ያነሱት አንዳርጋቸው በትግል ውስጥ በተማሩና ባልተማሩ መካከል ያለው መሳሳብ እንቅፋት ነው ሲሉ ምንም ሳያውቁ አዛዥና መሪ ሆኑ መኖራቸውንም አውግዘዋል። ሻቢያ፣ ትነግ፣ ፋኖና ሸኔ ግንባር ገጥመው በየአቅጣጫው ወደ ማዕከል ሊተሙ ነው የሚለው መረጃ በስፋት እየተነገረ ባለበት ትነግ በጋድ እውቅና ካልተሰጠው ትርምስ እንደሚፈጥር በሚያስጠነቅቅበት ደጋፊ ሚዲያዎች ይህንኑ በሚያስተናግዱበት ወቅትም አቶ አንዳርጋቸው የፋኖ አመራሮች ተሰብስበው የሚቆሙበት የጋራ አመራር ሰራዊት ህዝቡን በፖለቲካ ቀርጸው የሚያደራጁበት ስትራቴጂ እንደሌላቸው ጠቅሰውም ታጋዩም ትግሉም ይሞታል ማለታቸው እጅን በአፍ አስጭኗል። አቶ አንዳርጋቸው እድሜያቸው ገፍቷል፣ ስቃዩን አይተዋል፣ ሞትን ሲጠባበቁ የነበሩም ሰው ናቸው። በዚህ ደረጃ የአማራ ህዝብ ስቃይ ከታያቸውና ከተረዱ ስለምን የሻቢያን አጀንዳ ተሸክመው ክልሉን የጦርነት አውድማ ለማድረግ ይሰራሉ? ስለምን የሰላም አማራጭ ላይ አይተጉም? ስለምን ዘመናቸውን ሁሉ ከሻቢያ ጋር አጣብቀው መኖርን ይመርጣሉ? በሚልም የሚጠይቁ አሁን ላይ የሚሰደዱ የሚፈናቀሉ እሳቸው እንዳሉት የተሰላቸ ህዝብም ምን መፍትሄ እንደሚሻው ስለሚረዱ ቀሪ ዘመናቸውን ከደም ፖለቲካ በመውጣት እንዲያጠናቅቁም ይመከራሉ። ይህንን ጉዳይ አስመልክቶ የአማራን ህዝብ ጨዋነት ያልተላበሰ አደረጃጀት ህዝባዊ ሊሆን አይችልም ሲል ከአማራ ፋኖ የተሰጠው መግለጫ ይገልጻል። መግለጫውን እንመልከት። የአማራ የህልውና ትግል ግቡን እንዲመታ አማራዊ ድርጅትን መሰረት ማድረግ አለበት። ይህን እውነታ መሰረት አድርጎም የህልውና ትግል ሂደት የአማራ ፋኖ ህዝባዊ ድርጅት በራሱ ጊዜ ወልዶታል። ይህም የህልውና ትግሉ የተጎናጸፈው የበሰለ የእድገት ደረጃ ነጸብራቅ ሆኗል። አፋድ ብቸኛ የአማራ ህዝብ ተቃዋሚ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይሰጥ በከፍተኛ የኃላፊነት ስሜት እየተንቀሳቀሰ ይገኛል። በአንጻሩ ትግሉን ወደኋላ በመጎተት ላይ የተጠመዱና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩ ኃይሎችም በሚያዝያ 19 ቀን 2017 ዓ.ም ባወጣው መግለጫ የድርጅታችንን ስም እንደ ወትሮ ጭቃ ለመቀባት ባዝነዋልም ሲል የአራቱ አደረጃጀቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው በሐሰት ትርክትና ፍርጃ የተሞላ ብቻ ሳይሆን ከራሱ ይልቅ የሌሎች ፍላጎት ማስፈጸሚያ ነው። በእኛ በኩል እንዲህ አይነት የሐሰት ፕሮፓጋንዳዎችን በአብዛኛው በዝምታ የምናልፍ ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋና የተመጠነ መሆኑን የምናረጋግጥ ከመሆኑን ባሻገር ያለ አማራ ድርጅት የአማራን ህልውና ትግል እንመራለን የሚሉ ወገኖችም ቆም ብለው የሚያስቡበትን ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ህዝብ ስም ፈጣሪን እንደምንለምናቸው ሁሌም በማሳሰብ ነው። ልክ እንደ ህዝባችን እኛም በፋኖ ስም የሚራገቡ የጎንዮሹን ፍትጊያዎችን አምረን ነው የምንጠየፈው ሲሉም መላው ህዝብም ከሰሞኑ ዜናዎች ጠንቅቆ እንደሚያውቀው በአፋር ላይ ጀግናውን የህዝብ ልጅ አርበኛ ከፍ ያለው ደሴና ሌሎችም አያሌ አርበኞችንም የበላ ጦርነት ከተከፈተበት ሰነባብቷል። በጦር ኃይሎች የተመኙትን መጨበጥ የተሳናቸው የአራቱ አደረጃጀቶች እልፍኝ የማይሞሉ መሪዎችን በመገናኛ ብዙሃን በኩል በተከፈቱ የስነ ልቦና ጦርነት በርካታ ውሸቶችን ተናግረዋል ሲልም የአማራ ፋኖ ከተዘረዘሩት ውሸቶች በሙሉ ምላሽ መስጠት ራሳችንን ብቻ ሳይሆን የአማራን ህዝብን ማቃለል ስለመሆኑ በእነዚህ ላይ ብቻ ምላሽ እንሰጣለን ሲሉ አራቱ አደረጃጀቶች ከ8 ወራት በፊት በሳምንታት እውን እናደርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቻቸውን የአማራ ድርጅት የሆነውን አፋድ ለማፍረስ የሚያደርጉትን እንቅስቃሴ ለህልውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውን በህዝብና በታሪክ እንደሚጠየቁ፣ ሁለተኛም
አንድ ድርጅት መመስረት ያቃታቸው በስልጣን መጣላት እንደሆነና ከዚህም በፊት በምርጫ ሲያሸንፉ አፋድን ረግጠው የወጡትም የስልጣን ጥያቄን በማንሳት እንደነበረ በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆርጣቸው አፋድን አፍርሳችሁ እንደ ጠቅላይ ግዛት አንድ ሆኖ የአማራ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጠናዊ ትስስር ስም ብቅ ማለታቸውና በእኛ በኩል በጎጣችን ስም ያልተጨፈጨፈም ያልተፈናቀለም ያልተጨቆነም በጎጣችን ስም አልተጨፈጨፈም አልተፈናቀለም አልተጨቆነም የሚል ምላሽ የሰጠናቸው መሆኑን በየጠቅላይ ግዛቱ ከአንድ አደረጃጀት በላይ መኖር የለበትም በኃይል እናጠፋቸዋለን ብለው በድጋሚ በአደባባይ የተናገሩት የአራቱ አደረጃጀቶች መሪ ብቻ መሆኑን ማናቸውም ሰው ከማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል ይህም የተለያዩ አካላት አጀንዳ ነው ሲልም ነው የአማራ ፋኖ በዚህ ጉዳይ ላይ መግለጫን የሰጠው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።